ድንገሽ ማታ ማለት እኔ በጣም ነው ያመመኝ። ያምሬ ነው። እኔ ጠይባ ቤት ነበር። እኔ ገስት ላይ ሄጄ ነበር። ከዛ እኔ አላጥማ ቤት ነው የኔን ጠይቅኝ እንጂ ሌላ ሰው እኔ መጠየቃችም የኔ ዛሬ እንደዚህ ሆናለች፣ ነገ ደግሞ ፊቺ ምናምን። ቆይ እኔ ልመልስላት። ቆይ ልመልስላት። ዝም ሙይታል፣ ሁላችሁ ሙይታል። እኔ ልመልስላት። ትናንትና ማታ አው ብላለች ያለችው ማን ነበረች? እኔ ማን እንደሆነች አላውቅም ብላለች። ስራ ላይ ነበርኩ መጥቼ ስነ ስርዓት ያዢ ነው ያልኳት። እኔ ያልኩትን አልሰማሽም። እሷ ያለችን ብቻ ሰምተሽ ወጣሽ። ስነ ስርዓት ያዢ እንዲህ እንዳትይ፣ ስራ ነው የሚሰሩት። ዝም በይ ብያታለሁ። ምን ነው ከዛ በላይ ምን ልበልልሽ? ምን ሲጀመር ማለት ነው በሁሉ ቦታ እኝኝ አትበሉብኝ። ጨርሻለሁ። ከአሁን በኋላ አንድ ሰው እንዳይጠይቀኝ መብቴ ነው የፈለኩትን ነገር የማድረግ ማለት ነው። ስነ ስርዓት ያዙ። ለምን አልተናገርሽም? ለምን ዝም በይ እንትና በውስጥም እየመጡ ያሉብኝ ነው። እኛ አትበልብኝ። አልታችሁ ቁጭ በሉ። አይመለከታችሁም ስለኔ። መዝጋት እንችላለን። አሁን ጥያቄ ነው የጠየቀች ያለች ምህረት አሁን ብቻ አይደለም እኮ ባለፈውም ጠይቃኛለች እኮ ከራስ ከአሁን በፊትም ገብተን የምንከራከሩ ምናምን አታያቸውም አይደል እንዴ? ከራስ ካታያቸው አይመለከታቸውም ማለት ነው። ቁጭ በሉ እንዳትጠይቁኝ። እኔን አንድ ሰው እንዳይጠይቀኝ ጨርሻለሁ። እንኳን ትሸቁት ያስማሙኛ ቃልሳለ እናት ታውኝ ማለት ይኸውልሽ ሌሎቹ ዙዙጌ ማለት ነው። እሷ ጥያቄ እንትን ካለችሽ ማለት ሌሎቹ ቁጭ ብሎ ሲያሰድግ ወይም ደግሞ አንድ ነገር ካለሽ ሁላችንም ሁኔታችን እናነሳልሻለን። ጥያቄ ካለሽ ጠይቅን። እኛ ውርካን ማንም ሰው እንዲነካት አንፈልግም። 2 ዓመት የተወቀጥን የተሰደብን የተዘቀዘቅ አስታውሰሽ ከሆነ የኔ የምህረት የዜዶ አልፈልግም። ይሄ ነገር እንዳታነሽብኝ። ይሄ ተዘቀዘቀ ነው ማለት ነው። አልፈልግም። ይሄ ነገር እንዲነሳው ላይ እንትን የሚመስለኝ ጉራ ነው የሚመስለኝ። እኮ ምን አድርጎ እዛ ቤት ሰው እኮ እየተረዳን አይደለም። ምን እናድርግ ታዲያ? ሰውን ለማስረዳት ቅድስት ሰውን ለማስረዳት አትሞክሪ። ከራስ ምን ያገባቸው እንታ ምን ያገባቸዋል? እኝ የሚለው ራሳቸው የሚያሰድቡት ልጇን ራሳቸው ወደኛ መጥተው ለምን እንዲህ አላላችሁም ይላሉ። ስንልም አይታይም። ሸዊት ማለት ነው። ለዛሬ ሰምተሻል ተዟዙሯል እና ምን ትያለሽ? በዛሬ ዙራ ላይ የኔ አሁን ዛራ የኔ ናት እንዴ? የማን ቤት ነው የተከፈተው? መልሽልኝ። ይሄ ብቻ ዛራ የኔ አይደለች። ምን ገልዕ ዛራ የኔ አይደለች። እሺ የማን ቤት ነው? ምን አውቃለሁ እኔ ግን ቤቱን እኔ እኮ ተናግሬያለሁ። ልጆቹ የሩታ ፎቶ አድርጎ ከተናገሩ ንገሩኝ ብያለሁ አይደል? እነዚህ ልጆች አድርጎ ሂደው ዛራ ላይ አንድ ሰው ሊውስ ቆይማ ዝም በይ እኔ ላውራበት። ዝም በይ አያገባሽም። እኔ መልስ ልስጥበት። ዛህራ እኔ ራሴ ተናግሬያታለሁ። ዛህራ አሁንም እየበረዘቻቸው ያለች እሷን አሁንም ገብቼ ለራሴ እየተሟገጥኳት እያለ ላ መጥቷታል፣ እንደዚህ አድርጓታል እያለ ስሙ እያጠፋች ነው። ዛህራ በምትናገረው ደግሞ ልጆቹ እየፈሩ ነው። እንዴ ምን ነው ሸዋ አሜሪካ ሀገር ደግሞ ውሻ የሚጠብቅ ሰው አይቀጥሩም እንዳለ ውሻ ጠባቂ ምናምን አሜሪካ ሸዊት እኮ ማለት ነው። በቀስታ ሲናገራት እሷ የምትመልሰው በቁጣ ነው። አይደለም እየተቆጣሁ አይደለም፣ እንደዚህ ነው የማወራው እኔ። እናንተ ግን እስካሁን አልለመድሽኝ። የኔና የሸዊት ባህሪ አንድ አይነት ነው። ስንናገር የምንናደድ ነው። እኔም እንደዚህ ነኝ። ስናገር አሁን የምናደድ ነገር ነው የሚመስል፣ ግን ይሄ ተፈጥሮ ነው። እኔም ቀስ ብዬ ማውራት አልችልም። ተፈጥሮ ነው እንጂ ቅድስዬ እኔ ተናድጄ አይደለም። ግን በቃ እንደዚህ ነው የማወራው። ይኸውልሽ ቤት ከፍቶ ይኸውልሽ ማን ቤት መስልሽ ማን ነበረች? በማርያም እኔ ራሴ ገብቻለሁ ማለት ነው ሁላ። ከዛ ቤት ውስጥ እናቴ ታዩ እኔ አንዷ ብቻ ፍርዱን ይስጠው፣ ለእሷ ጸሎት አድርጉላት። አንድ ዛህራና አንድ ደግሞ የአብርሃም ፎቶ የሩታዬ ፎቶ እየሰርጋቸው ያረገት ብቻ ናት። ሁለቱ ነው ሚዲያውን ድምጻቸው ቅልቅልቅ እዚህ ያለ ሁለት አትበይ። የድንግል ማርያም ልጅ ማለችበት እናግርሻለሁ። እና የድንግል ማርያም ልጅ የሁለቱ አይደለችም? ያንቺስ ከፋ። እነዚህ በጎች የት ነሽ አንቺ? ደግሞ ድምፅሽ አይሰማም። ምረት እነዚህ ሰዎች አሁን ድምጻቸው ሲሸጋገር ማለት ነው። እነዚህ እኮ በግ ናቸው። ይጨቃጨቃሉ። አብርሽና ቤላ ዝም ብለው አቤላና ኤፍሬም
አልተመቸንበት መባል ሀቢብቲ ስራ ወይኔ እና እኔ አደነኳቸው። እዛ አርቲስቶች እንኳን አይሰሩም እኮ እንደዚህ። ሰላም ሰላም፣ እንዴት ናችሁ ቤተሰብ? ሰላም ናችሁ ወይ? ከኔ ጋር ደህና ነኝ። ያው ዛሬ እንግዲህ ብቅ ብያለሁኝ። ያው የእነ አብርሽ እና የሩታ ደጋፊዎች እርስ በራሳቸው እየተወቃቀሱ ነው ያሉት። ይሄ መሆን የለበትም። ለምን? አንደኛ ነገር ደግሞ ሩታ ማለት ነው ያጠፋችው አልተበደለችም ማለት አይደለም፣ በድሏታል፣ እያየን ነው። ግን ቢሆንም ግን ወንድ ልጅን ዘላ በጥፊ መማታት፣ እንደዚህ በቃ ያዙ ይልቀቁኝ ማለት ይሄ ጥሩ አይደለም። አንደኛ ነገር ይሄ ልጅ ባሏ ነው፣ የባሏን ክብር መጠበቅ አለባት። ሴት ናት። አሁን እሷ እኮ ያለች እሷ ማድረግ የያዘችው አሁን ምንድን ነው? በቃ ሂድ እየገፋፋችሁ ነው ያለችው። ወንድ ልጅ ደግሞ ይሄን አይወድም ወንድ ልጅን ምንድን ነው የሚባለው? የሆነ ተረት አለ፣ የሆነ በቃ አለ አይደለ እንትን ማለት አለባት። አሁን እሷ በቃ ሂድልኝ ውጣልኝ ምናምን ይሄ አስፈላጊ አይደለም። ደግሞ ባልና ሚስት ይጣላል፣ ይጋጫል። ይሄ ልጅ ከሷ በፊት ነው እችን ልጅ ነው የያዘች ነፂን፣ ከሷ በፊት ነው አይደለ? እሱም እየተናገረ ነው፣ ያለፈ ታሪክ ነው፣ ያለፈ ላይቭ ነው እያለ ነው። እና እሱ እኔ ትንሽ ጥፋት ያየሁበት ለእሷ መናገር ነበረበት። እንዴት እስከ ዛሬ ደበቀ? እች ደግሞ ነፂ የምትባለው ደግሞ እስከ ዛሬ እነዚህ ልጆች ብዙ ነገር በሚዲያ ላይ እየሰሩ እያየናቸው ነው። መቼም ፍቅራቸውን እያየን ነው። እየተቃቃፉም እየተሳሳሙ ዱባይ ድረስም መጥተው ሰርጋቸውን ደግሰዋል፣ አይተናል ሁሉን ነገር። እንደገና ሁለተኛ እች ልጅ ስታረግዝ እሷ እንደገና ለምን እንደገና እንትን አላት። እዚህ ላይ አንድ ነጥብ ያዙ። እነሱ ያዙት። እኔ እንትን ማለት አልፈልግም፣ ግን የሆነ በቃ እንደ ድራማ ነው የሚሰሩት። ብቻ አላቅም፣ እንደዛ ብዬ ነው የማስበው። ስረጋግ እመጣለሁ። ምክንያቱም አንድ ሰው ካልተረዳ ሩታም ስትረገጥ ኧረ ተው አታውሩልኝ እናንተ፣ ተው ያታውሩልኝ። ማን አረደሽ? የሚያወሩልኝ ነው ምን አውቃለሁ። እኔ ሞዴሬተር እና የማ ቤት አለኝ። ያፈሩት ወደ ታች ነው የተፈረ አለኝ። እዚህ ነው ማን ያስወርድሻል አለኝ። ግን እኔ አላስወረድኩትም። ፈጣሪው ትግስት ኔትወርክሽ ነው ማርያምን ኔትወርክሽ ነው መያሽ ነው። እና ግን እኔስ ምን ልላችሁ ፈልጌ ነው፣ በቃ ሩታንም አብርሽንም አትንኩ። ጨርሰናል። አዎ ይሄ ነው የምንፈልገው። ከዚህ ውጭ ምንም ልላችሁ ተፈጠራችሁ። ባልና ሚስት አትንኩ። ሌላ ሰው አያገባኝም። እኔ ኃላፊነት ብቻ ግን ባልና ሚስት ግን አደራችሁ በሰማይ ይሆንባችሁ። ቲክቶክ የራሳችሁ እስከሆነ ድረስ ሴጣንም መፖሰት መብታችሁ ነው። ምክንያቱም በስልካችሁ ማንም አይከለክላችሁም። እስቲ ጌፍና ለመኪና ለፍቅር እንጂ ለመኪና እኔ ሩታዬ ለፍቅር እንጂ ለመኪና አሬ ሰው ስማ ትጥሪብን እባክሽ። አንቺ ልታስጨርሰን። ኧረ ተይ ተይ። ሰላም አንቺ ግን ተይ። ሰላም አንፈልግም። ሰላም ነገ እንከራበት ፈልጋን ነው እቺ ልጅ። ሰላም። ምክንያቱም እንደዚሁም ከርብቱ ግን ምንድነው የሚያስደስታቸው? አሁን እሺ ሩታን ዘቀዘቁ፣ ከዛ እግሯ ላይ ፍቅርን ጫማ ረገጡ። ሹሃዳ ምንድነው ይሄ አሁን ጥቅሙ? አራን ያሆነ ትዝታ ነገር እኮ ነው። ትዝታ ስላወራች አሁን ሩታዬ እንደዚህ ነው። ትዝታ ለምን እንደዚህ አራቁ? ደግሞ ታቡ ብያለሁ፣ እንደዚህ አታርቁ። አሁን ሲጀመር በግራ ጎናችን ነው የሚገቡት። እኔ ትዝታ ልደውልላትና በኢሞ አውርቻለሁ። እስቲ ኖ እኔም እኮ ሪካርድ አድርጌላታለሁ እኮ። ያው ነው ሩታዬ መሰለማን አታው ማለት ነው። ሩታዬ በፊቷ ሩታና አሁን ያለች ሩታ ደግሞ አሁን አንድ አይደለም። ምክንያቱም አሁን ላይ እኔ ልንገራችሁ እሱን አይነኩትም። እኔ አስረግጬ የምነግራችሁ ነገር ልታውቁ እሱን አይነኩትም። ልንገር ባለፈ ምናምን ደጋፊዎች አብርሽና ሩታ ቅድስት ያደረገችውን ፕሮፋይል ማለት አብርሽን ቁርጥ አገር ተዘዝቀዋታል። እንዲህ ግርም ምን ያለኝ እንዲህ ነው የሚያደርጉሽ። ምክንያቱም እሱን ትንሽ እንትን አላቸው፣ ለሱ ቦታ አላቸው፣ አይነኩም። ስለዚህ ሩታ እንዳትነካ ደግሞ እሱን አለመንካት እነሱ እኮ በዚህ አብረሽን ይወዱታል። ልንገራችሁ ብዬ ነው። ምን አገባኝ። ግን ምን አለች? አዎ እኔ አስረግጬ እየነገርኳችሁ እኮ ነው። እሱን አይነኩትም አልኳችሁ እኮ።
ግን ሩታ ላይ ነው እንትን የሚሉት